እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንደምን አመሻችሁ፣ እግዚአብሔር ይመስገን። እንደምን ቆያችሁ፣ እግዚአብሔር ይመስገን። እንደምን እስከ ሰዓት ደረሳችሁ። እግዚአብሔር ይመስገን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን አትለይምና እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። አሜን። እንዲህ እግዚአብሔር ፈቅዶ እግዚአብሔር ወዶ ሱባኤያችንን ከጀመርን ዛሬ ስንተኛ ቀናችን? 5ኛ ቀናችን ማለት ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። እንደው ዝለት አሸንፎ ሳይጥለን እሱ ረድቶን እርሱ አግዞን እንደ እግዚአብሔር ፈቃድ፣ እንደኛ ፈቃድ አይደለም፣ እንደኛ ሀሳብ አይደለም፣ እንደኛ ፍላጎት፣ እንደኛ ኃይልም አይደለም፣ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ኃይል ለዚህ ቀን ደርሰናልና ስለዚህ ለዚህ ቀን ያደረሰልን አምላካችንን ዛሬ ደግሞ በዝማሬ እናመሰግናለን። ከዛ በኋላ ደግሞ የዘመርነውን ዝማሬ ደግሞ ሀሳቡ ምንድን ነው የሚለውን ባጭሩ እናየውና መርሐ ግብራችንን እንጨርሳለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ ቸርነት ነው ያደረሰን እስከ ዛሬ፣ ቸርነት ነው የጠበቀን እስከ ዛሬ። ላመስግን የኔ ጌታ በዝማሬ እያልን እንዘምራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። አምላክ ቅዱሳን ሁላችንን የሚጠብቀን ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የጌታ በዝማሬ፣ ላመስግን የኔ ጌታ ዝማሬ። መግሌቴን ቀብሬ ባሳዘን፣ መብራቴንም ይዤ ባልጠብቅኝ፣ በታላቅ ይቅርታ እንዳትረሳኝ፣ በፍቅር ጎብኝተህ ከሞት አውጣኝ። ከቤትህ ርቄ መሽተገርኩኝ፣ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንዳትረሳኝ፣ ለይቅርታ መጣሁ ተቀበለኝ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። አንዳች እንደሌለኝ አውቀዋለሁ፣ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል፣ ይቅርታ ባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር፣ ሥራህን ለትውልድ ለመመስከር፣ እኔ ማነኝ ብዬ አስባለሁ። አምላክ ቸርነትን አደንቃለሁ። ቸርነት ነው ያጠበቀኝ እስከ ዛሬ፣ ቸርነት ነው ያደረሰኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። በሰዎች መመካት አቁሜያለሁ፣ ረዳቴ አንተ ነህ አውቄዋለሁ። አንተ ከጠበቀኝ በሕይወቴ፣ ቅጥራ የደፈርን መድኃኒቴ። የኔ ሥራ ተወው ምግባሬን፣ የመስቀሉን ነገር
መስዋዕቴን አዜሜን አንስተ አንተ ኢየሱስ ክርስቶስ አምላኬን ቸርነት ነው የጠበቀኝ እስከ ዛሬ ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ቸርነት ነው የጠበቀኝ እስከ ዛሬ ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ አሜን። ስለ ዝማሬው ዝማሬ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቸርነቱ ስለጠበቀን ቸርነቱም ስላገዘን በቸርነቱም አምላክ ስለጠበቀን አምላካችን እግዚአብሔር ስሙ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንግዲህ በማዳን ምሕረትህን በሌሊትም እውነትህን መናገር አያችሁ። በማዳን ምሕረትህን እንግዲህ እግዚአብሔር አዳኝ፣ ጠጋኝ፣ ፈዋሽ እርሱ አይደለም። ምሕረቱን፣ ማዳኑን፣ ቸርነቱን ከዛ ደግሞ በሌሊት ደግሞ እውነትህን መናገር። ሌሊት የሚለው ስለ ብዙ ነገር የተነገረ ነው። ሌሊት በቁሙ ጨለማ የሚለው ነው። ሌሊት ማለት ግን በመከራ ጊዜ ማለት ነው። ሌሊት ማለት በሐዘን ጊዜ ማለት ነው። ሌሊት ማለት በስደት ጊዜ ማለት ነው። ሌሊት ማለት መከራ በበዛብን ጊዜ ማለት ነው። መውጣት መግባት በማንችልባቸው መከራ በበዙብን ጊዜ እንኳን ምን ማለት የእግዚአብሔርን ድንቅ ነገር ምን ማለት መናገር መመስከር ማለት ነው። ተናገሩ ድንቅ ስራውን መስክሩ አይደል የተባለው? ተናገሩ ድንቅ ስራውን መስክሩ። እግዚአብሔር ቸር እንደሆነ እግዚአብሔር መሐሪ እንደሆነ ምን በሉ ተናገሩና የእግዚአብሔርን ምሕረት ቸርነት መናገር እና እንደው እንደዚህ ከሆነ በምንድን ነው እግዚአብሔር የምናመሰግነው የሚለውን ቃል እዚህ ጋር እናያለን። እንደው ምናልባት 3 ደቂቃ ከዚህ በኋላ ከወሰድኩባችሁ ነው። 10 አውታር ባለው በበገና ከምስጋና ጋራ በመሰንቆ አቤቱ በስምህ ደስ ያሰኛልና ወይም ደስ አሰኝተኛልና ማለት ከምስጋና ሁሉ የሚበልጥ ምስጋና እግዚአብሔርን ማመስገን ነው። ሰው ሰውን ሊያመሰግን ይችላል። ሰው ከሰው ጋር ሊኖር ይችላል። ግን ከሁሉ የሚበልጠው ማንን ማመስገን ነው? እግዚአብሔርን ማመስገን እና ስለዚህ እግዚአብሔርን ማመስገን በእግዚአብሔር ረድኤት ወይም በልዑል እግዚአብሔር የረድኤት ጥላ ስር መከለል ነው ማለት እግዚአብሔርን ማመስገን መዝሙረኛው ልበ አምላክ ቅዱስ ዳዊት መዝሙር 90 ከቁጥር 1 ላይ በልዑል ረድኤት የሚያድር አለ በሰማይ አምላክ ጥላ ውስጥ የሚቀመጥ ነው። በምን በሰማይ አምላክ ጥላ ውስጥ ምን የሚቀመጥ እግዚአብሔርን አንተ መጠጊያዬ ነህ፣ አምባዬ ነህ፣ አምላኬና ረዳቴ ነህ። አያችሁ አምላኬና ምን ነህ? ረዳቴ ነህ፣ በእርሱ እታመናለሁ ይለዋል። ሰው መታመን ያለበት በማን ነው? በእግዚአብሔር ነው። ሰው በእግዚአብሔር ከታመነ ደግሞ ማንን ያመሰግናል? በእግዚአብሔር የሚታመን ሰው ሁሉ የሚያመሰግነው እግዚአብሔርን ነው። ሰውን ሲደገፍ ምናልባት ባለጠጋን ብትደገፉት ባለጠጋ ሰው ጋር ሰው ቢደገፍ ያ ባለጠጋ እጁ ባዶ ሲሆን ምን እንሆናለን? እንወድቃለን። ነገር ግን ቢሰጥ የማያልቅበት አያበድሩት ባለጠጋ አይሾሙት ንጉሥ ሲሆኑ እግዚአብሔርን መደገፍ ይበልጣል እና እግዚአብሔርን ተደግፈን እሱን ተስፋ አድርገን በጎና መልካሙን ነገር እግዚአብሔር እንዲያደርግልን አምላካችን እግዚአብሔር ፈቃድ ይሆንልን። እግዚአብሔርን ማመስገን ለሕይወታችን ዘመን ሁሉ ተገቢ ነው። በሕፃንነት ዘመናችን ባለን ጊዜ እግዚአብሔርን ተመስገን ማለት፣ ባጣን ጊዜ እግዚአብሔርን ተመስገን ማለት፣ ባገኘን ጊዜ እግዚአብሔርን ተመስገን ማለት፣ ጤና ባለን ጊዜ እግዚአብሔርን ተመስገን ማለት፣ ጤናም ባጣን ጊዜ እግዚአብሔርን ተመስገን ማለት፣ በአልጋ ላይ ተኝተን እግዚአብሔርን ተመስገን ማለት፣ ከአልጋም ተነስተን እግዚአብሔርን ተመስገን ማለት፣ ስንበላ እግዚአብሔርን ማመስገን፣ ስንጠጣ እግዚአብሔርን ማመስገን፣ የምንበላ የምንጠጣ ብናጣ እንኳን እግዚአብሔርን ማመስገን። እግዚአብሔር በሁሉ ምንድነው? ትክክል ነው። እግዚአብሔር በስራው ሁሉ ድንቅ ነውና ይህንን አምላክ መጠጊያ አድርገን ለዚህ አምላክ ተገዝተን እንድንኖር አምላካችን እግዚአብሔር መልካምና ፈቃዱ ይሁንልን። እግዚአብሔርን አመስግኑት በመዝሙር መልካም ነውና ይላል መዝሙረኛው ቅዱስ ዳዊት መዝሙር
146 ከቁጥር 1 ላይ እግዚአብሔርን አመስግኑት አመስግኑ ካለ በኋላ መዝሙር መልካም ነው። እግዚአብሔርን ማመስገን ምንድነው? መልካም ነው። በምን ነው የምናመሰግነው? በመዝሙር እና በመዝሙር እግዚአብሔርን ማመስገን መልካም ነው እና እግዚአብሔር አምላክ በጎ መልካሙን ነገር ለሁላችን ያደርግልን። የመድኃኔዓለም ቸርነት፣ የድንግል ማርያም እናትነት፣ የጻድቃን የሰማዕታት ምልጃ ጸሎት ረድኤት በረከት አይለየን። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቀን። እግዚአብሔር ሱባኤያችንን በሰላም እንዳስጀመረን በሰላም ያስፈጽመን። እሺ ብዙ ጊዜ በቤተ ክርስቲያን ጸሎት ይደረጋል ማለት በቅዳሴ ሰዓት ጸሎት ማድረግ ትክክል ባይሆንም ብዙ ክርስቲያኖች ጨምሮ ጸሎት ይደረጋል። ግን ብዙ ጊዜ ግማሹ ቆሞ ግማሹ ቁጭ ብሎ የቻለ ደግሞ ተንበርክኮ ጸሎት ያደርጋል እና ሶስቱ በቤተ ክርስቲያን እንደምን ይታያል? የጸሎቱ ትክክለኛው ሴቱ ነው። ከመጀመሪያ ሀሳብ ስነሳ የቤተክርስቲያናችን ጸሎት በዋናነት ሁለት አይነት ጸሎቶች አሉ። ሁለት አይነት ጸሎት ማለት የግልና የህብረት ጸሎት ተብሎ የሚጠራው ማለት ነው። ሰው የግል ጸሎት አለው፣ የህብረት ጸሎት አለው። የህብረት ጸሎት የሚባለው ልክ ዛሬ እንዳደረስነው ወይም ደግሞ በዚህ ቤት እንደምንጸልየው ጸሎት አንዱ የህብረት ጸሎት ይሄ ነው። ሰው የህብረት ጸሎት ስላደረሰ የግል ጸሎቱ አይቀርም። በዋናነት ግን በቤተክርስቲያን የህብረት ጸሎት የሚባለው የቱ ነው ከተባለ ሰዓታቱ የህብረት ጸሎት ነው። ማህሌቱ የህብረት ጸሎት ነው። ኪዳኑ የህብረት ጸሎት ነው። ቅዳሴው የህብረት ጸሎት ነው። ጉባኤው የህብረት ጸሎት ነው። ጉባኤ ስብከት ራሱ አሁን ለምሳሌ በጉባኤ ላይ መዝሙር ይኖራል አይደል? መዝሙር በዋናነት ሶስት ነገር ያለው አይደል? ምስጋና ነው፣ ጸሎት ነው። ከዛ ደግሞ ምንድነው? እግዚአብሔርን ማክበሪያ እናመሰግናለን፣ እንጸልያለን፣ ከዛ ደግሞ እንመሰክርበታለን። ምስክርነት ነው። ስለዚህ ይሄንን የምናገኘው በእነዚህ ጊዜያት የግል ጸሎትን መጸለይ አይቻልም። ቤተክርስቲያን ቅዳሴ እየተቀደሰ የግል ጸሎት የሚጸልይ ፈሪሳዊ ነው። በእንዲህ አይነት ሰዓት ላይ ጸሎት መጸለይ የግል ጸሎት አይቻልም። ምንድነው መሆን ያለበት ከተባለ የመጀመሪያው ነገር አንድ ሰው በመሀል ላይ በሚያገኛቸው ጊዜያት መጸለይ አለበት። ከዛ ባለፈ ደግሞ ምናልባት በምዕመን ደረጃ በተለያዩ ሰዎች ደረጃ ከሆነ ብዙ ጊዜ በድርገት ሰዓት ላይ ሰዎች ይጸልያሉ። በዛ ሰዓት እንደ ሕጉ ቤተክርስቲያን የሚገባ ሰው ሁሉ ስጋውን መቀበል አለበት እንደ ሕጉ። ነገር ግን በዚህ ጊዜ ሁሉም ሰው ተዘጋጅቶ ስለማይመጣ ነው ሁላችንም የማንቀበለው እንጂ እንደ ቤተክርስቲያን ሕግ ቤተክርስቲያን ገብቶ የሚያስቀድስ ሁሉ ስጋውን መቀበል አለበት። ነገር ግን ያን ስለማናደርግ ተዘጋጅተን ስለማንሄድ የሚቀበሉ ጥቂቶች ሰዎች ናቸው። እና ይህንን ስናደርግ ግን በዚህ ሰዓት የግል ጸሎት መጸለይ አይቻልም። ወይ መጨረሻ ላይ ወይም ደግሞ ከቅዳሴ በፊት ባሉት ጊዜያት በምናገኛቸው ጊዜ ነው መጸለይ ያለብን። ከዛ ባለፈ እንዴት ነው መጸለይ ያለብን? ቆመን ነው? ቁጭ ብለን ነው? ወይስ ተንበርክከን ነው መጸለይ ያለብን የሚለው ነገር ሰው እንደ ችሎታው ሊያደርግ ይችላል። ማለት ምንድን ነው? ብዙ ጊዜ ሰው ቢጸልይ የሚመከረው ቆሞ ቢጸልይ መልካም ነው። ጸሎት ሲጸልይ ቆሞ ቢጸልይ። ነገር ግን አቅሙ ካልቻለ ድካም ካለበት ወይም ደግሞ ቆሞ ለመጸለይ የጤና ችግር እክል ካለበት ቁጭ ብሎ መጸለዩ ኃጢአት አይደለም። ቁጭ ብሎ መጸለይ ይችላል። ተንበርክኮ እስከተባለ እንግዲህ እግዚአብሔር ጸጋውን ሰጥቶለት አብዝቶለት ያለ ድካም ለሰው ታይታ ሳይሆን አንዳንድ ጊዜ ለሰው ታይታ ሰው እንዲያይን ብለን ለተረበው ብለን የምናደርጋቸው ነገሮች ቤተክርስቲያን ክልክል ናቸው፣ የማይደረጉ ነገሮች ናቸው። ነገር ግን ሽለን ከሆነ የማድረጉ ነገር በንጹህ ልብ ከሆነ ማድረጋችን መልካም ነው ማድረጋችን። ነገር ግን እስከ መቼ ድረስ ነው የምናደርገው? አሁን እንደሆነ ሰዓት ላይ በጣም በተቸገርነው ጊዜ ነው ወይስ በጣም በከፋን ጊዜ ነው? በጣም በተደሰትን ጊዜ ነው
ወይስ ቋሚ ነው ይሄ ነገራችን? ክርስትናችን ወይ የወረት ነው ወይስ ዘላቂ ነው የሚለውን ነገር ማሰብ ተገቢ ነው ማለት ነው። እሱን መመርመር እንጂ ተንበርክኮ መጸለዩ ለምን ተንበርክኮ ጸለየ አይባልም። ብዙ ቅዱሳን ይሄንን እያደረጉት ነው። ነገር ግን ምንድነው ትዕግስትና ጽናት ይፈልጋል። ተንበርክከን በምንጸልይ ጊዜ እንደው ቢቆረቁረን ያንን መቆርቆሩ እናስባለን ወይስ ደግሞ ጸሎታችንን ነው የማናስበው? ማለት ያመመው ሰው ቆሞ ብቻ ነው መጸለይ ያለበት ቢባል ጸሎቱ ቢቀርበት ሊሻለው ይችላል። ቆሜ ለመጸለይ አልችልምና ቆሞ መጸለይ ብቻ ግድ ነው ከተባለ የታመመ ሰው ተኝቶ ሊጸልይ ይችላል። የታመመ ሰው መነሳት መቆም የማይችል ሰው ወይም ተቀምጦ መጸለይ የማይችል ሰው ተኝቶ ሊጸልይ ይችላል። እና ምንድነው ታዲያ እግዚአብሔር ከኛ የሚፈልገው ከተባለ ንጹህ ልብ ይፈልጋል። ጸሎት ንጹህ ልብ ይፈልጋል። ልቡ ንጹህ ያልሆነ ሰው ጸሎቱ ቅድመ እግዚአብሔር ሊደርስለት አይችልም። ወደ እግዚአብሔር ጸሎቱ ሊቀርብለት አይችልም። ወደ እግዚአብሔር ጸሎታችን የሚደርስ በምን ምክንያት ነው? እንዴት ነው ከተባለ በንጹህ ልብ የምንጸልየው ጸሎት ነው። እና እዚህ ያሉት ነገሮች እነዚህ ናቸው። አይ እኔ ከዚህ በፊት የምሰማሁኝ አጋጣሚ የሆነ ቤተክርስቲያን ላይ አንድ አባት ናቸውና ሰው ሲጸልይ ቆሞ ነው መጸለይ ያለበት አሉ። ለምን ብዬ ስጠይቅ ሰው ቆሞ ሲጸልይ ለዓለም ሁሉ ይጸልያል፣ ቁጭ ብሎ ሲጸልይ ግን ለራሱ ብቻ ነው የሚል መልስ ነው የሰጡንና ይሄስ ትክክል ነው ወይ? በነገራችን ላይ ጸሎት ላይ በራሱ ሰው መጸለይ ያለበት እንዴት ነው የሚለውን ነገር ማየት ማለት ምንድን ነው መጸለይ ያለበት በራሱ የሚለው ነገር በራሱ ጥያቄ ነው። መነሻው ውዳሴ ማርያምም የሚጸልይ አርጋኖንም የሚጨምርበት ሰይፈ ሥላሴ የሚጸልይ መልክአ ማርያም መልክአ ኢየሱስ የሚጸልይ ሲጨርስ መደምደሚያው ግን ምንድን ነው ማድረግ ያለበት? ምን ይጠበቃል ከዛ ሰው ከተባለ የመጀመሪያው ጸሎት በራሱ ሶስት ነገሮችን የያዘ ነው። ሶስት ነገሮች፣ መጀመሪያው ምስጋና ነው፣ ሁለተኛው ልመና ነው፣ ሶስተኛው ጸሎት ነው። እነዚህ ሶስቱ ነገሮች የያዘ ነው። ሰው መጀመሪያ እግዚአብሔርን ማመስገን አለበት። ምናልባት ትናንትና ባጭሩ ተነጋግረን ነበር። ስለተደረገልንም ስላልተደረገልንም ስለሚደረግልን ወደፊት ስለሚደረግልን ወደፊት ስለማይደረግልንም ነገር ሁሉ እግዚአብሔርን ማመስገን ይጠበቅብናል። አንዱ ይሄ። ሁለተኛው ደግሞ ልመና ነው። ይሄ አድርግልኝ የምንለው ነገር አለ። ስጠኝ፣ ስራ የሌለው ስራ ስጠኝ ይላል። ትዳር የሌለው ትዳር ስጠኝ ይላል። ጤና የሌለው ጤና ስጠኝ ይላል። ሀብት የሌለው ሀብት ስጠኝ ይላል። እና ብዙ አይነት ጥያቄዎች አሉ። በጸሎታችን መካከል ይሄንን እንጠይቃለን። ልመና እንዳልኳችሁ ብዙ አይነት ጥያቄ ነው። ተማሪ ትምህርቴን ገለጽልኝ ብሎ ሊለምን ይችላል። ቤተሰቤን ሰላም አድርግልኝ ብሎ ሊጸልይ ይችላል። ከዛ ደግሞ ጸሎት የሚባለው ነው። ጸሎት ደግሞ የምንጸልየው ምንድን ነው? የመጀመሪያው ጸሎት ሊጸለይ የሚገባው ለሀገር ነው። ሀገራችንን ሰላም አድርግልን፣ ሀገራችንን ኢትዮጵያን ጠብቃት መጸለይ ያለበት ሰው። ከዛ ስለ ቤተክርስቲያን መጸለይ ያለበት፣ ቤተክርስቲያናችንን ሰላም አድርግ፣ አስራረ ኦርቶዶክስን አስታክስ፣ ምዕመናንን ጠብቅ፣ በሃይማኖት በምግባር አጽናን ብሎ መጸለይ ያለበት፣ ስለ ቤተክርስቲያን መጸለይ ያለበት። ከዛ በኋላ ደግሞ ስለ ቤተሰቡ መጸለይ ያለበት፣ ስለ ቤተሰቡ ሰላም፣ ስለ ትዳሩ መጸለይ ያለበት። ከዛ በኋላ ደግሞ ስለ ጓደኞቹ፣ ስለ መላ ቤተሰቡ ማድረግ መጸለይ ያለበት። ይሄ ጸሎት ነው። ልመና ስለ ራስ ነው። ከዛ ደግሞ ጸሎት አለ። ጸሎት በዋናነት የሚያካትተው ስለምንድን ነው ከተባለ ስለ በደሉን ሰዎች እንጸልያለን። በድሉ ይቅርታ ስላልጠየቁን ሰዎች ይጸልያል። ይቅር በላቸው፣ እኔ ይቅር ብያቸዋለሁ፣ አንተ እነዚህን ሰዎች ይቅር በላቸው፣ በደላቸውን አትቁጠርባቸው ብሎ መጸለይ ያስፈልጋል ማለት ነው። እና ስለዚህ ጸሎት በራሱ ጸሎት የሚለው በጥቅሉ ጸሎት ብለን ነው የምንጠራው። ጸሎቱ ግን እንዳልኳችሁ ሶስት ክፍል አለው። መጀመሪያው ምንድነው? ምስጋና፣ ሁለተኛው ልመና፣ ሶስተኛው ጸሎት። እነዚህ ነገሮች ናቸው።
እና በጥቅሉ ግን ጸሎት ተብሎ ይጠራል። እነዚህን ሶስቱን ክፍል ያካተተ ነው። ቆሞ አንድ ሰው ቁጭ ብሎ ስለ ሀገሩ ቢጸልይ አይደርስም ወይ? ቆሞ በመጸለይ በነገራችን ላይ ቆመን ስለጸለይ ቀደም እንዳልኳቸው ልባችን ንጹህ ካልሆነ ቆመን መጸለይ አይደለም። እንደው ገደል ላይ ተንጠልጥለን ብንጸልይ ልባችን ንጹህ ካልሆነ ቅድመ እግዚአብሔር አይደርስም። እንኳን ስለ ዓለም እንኳን ስለ ሀገር ለራሳችን መትረፍ አንችልም። ስለዚህ ቅድሚያ ምን ያስፈልጋል? ልባችን ንጹህ ቆመን መጸለያችንን እየነቀፍኩ እንዳልሆነ ግን ማሰብ ያስፈልጋል። ቆሞ መጸለይ መልካም ነው። መቆም የማይችሉ ሰዎች ግን በእንዲህ አይነት ነገር መነቀፍ ግን የለባቸውም ነው የሚችል እንኳን ይሄንን እኮ ተአምረ ማርያም ሲነበብ ምንድን ነው ይባላል? የበረታ ቆሞ የደከመ ተቀምጦ ምን ይበል ይስማ አይደል? የቤታችን ተአምሯን የቤታችን ክብሯ የሚነገርበትን ገናንነቷ የሚነገርበት የበረታ ቆሞ የደከመ ተቀምጦ ይስማ እና ቆመን ብንጸልይ ቆመን ብዙ ነገርን ብናደርግ መልካም ነው። ካልቻልንስ ብንቀመጥ ስዳ በደል ይሆንብናል ከተባለ አይደለም። በቅዳሴ መካከል የሚቀመጡ ሰዎች ይኖራሉ። ከጤና ማጣት ከህመም የተነሳ እነዛ ሰዎች ቆመው ቅዳሴ ቁጭ ብለው በማስቀደሳቸው ዕዳ በደል አለባቸው ከተባለ የለባቸው። ነገራችን ላይ ዲያቆኑ የተቀመጣችሁ ተነሱ ይላል አይደል? በየመካከሉ ተነሱ ለዛ የተቀመጣችሁ ተነሱ ይላል። የተቀመጣችሁ ተነሱ ማለት ምንድን ነው? የተቀመጣችሁ ተነሱ ማለት ወንበር ላይ የተቀመጡ ሰዎች ተነሱ ማለት ነው አይደለም። ልባችን ወደማይጠቅም ስፍራ የሄደብን ሰዎች እንድንነሳ ነው። ተመለሱ ማለት ነው። ክፉ ሀሳብ አንዳንድ ሰው አለ ቅዳሴ እያስቀደሰ እቤት ሄዶ ምሳ የሚበላ ሀሳብ ነው ስራውን የሚያከናው የሚጨርስ ቤተክርስቲያን ቁጭ ብሎ ቅዳሴ እያስቀደሰ የሆነ ቦታ ላይ ሄዶ ስራ ጨርሶ የሚመጣ ሰው በምናብ። ስለዚህ እንዲህ አይነት ሰው ምን ይበል ይነሳ ከተቀመጠበት። ከዛ ደግሞ ተንኮል የሚያስባለ ቤተክርስቲያን ውስጥ ጠላት ዲያብሎስ የሆነ ምክንያት ያመጣና ተንኮል ያሳስበናል። የተንኮል ሀሳብ፣ የቅናት ሀሳብ፣ የክፋት ሀሳብ ያለባችሁ ምን በሉ ተነሱ፣ ልቦናችሁ ይነሳ ማለት ነው። እና ልባችን ነው መነሳት ያለበት። እግዚአብሔር ምናችን ነው የሚፈልገው? እግራችንን ነው እጃችንን ነው ቢባል እጃችን እግራችንን አይደለም የሚፈልገው ልባችንን። አንድ ሰው የሚያውቀው ከዚህ በታች ፎቶ ቢነሳ ይታወቃል። ሰው ሆኖ ማንነቱ የሚታወቀው ከዚህ በላይ ነው። እግዚአብሔር ደግሞ ይሄንን አይደለም የሚፈልገው ልባችንን ነው የሚፈልገው። እኛነታችን የሚታወቀው በአፍንጫ ስልካከነታችን፣ በአፍንጫ ጎራዳነት፣ በእጅ ሙሉነት፣ በእግረ ሙሉነት፣ በአካል ሙሉነት፣ በመቀመጥ በመነሳት አይደለም። እግዚአብሔር እኛነታችን የሚያውቀው በልባችን ነው። እግዚአብሔር የሚያውቀው እኛነታችን። ሰው ፊትን ነው የሚያየው፣ ልብንና ኩላሊትን ግን ማን ይመረምራል? እግዚአብሔር ይመረምራል። ለዚህ ነው ምን ይላሉ? ሰብሰይሬ ገጸ ሰው ፊትን ያያል። ሰው ፊትን ነው የሚያየው። አለባበስን ያያል ሰው፣ የኑሮ ደረጃን ያያል ሰው፣ የምንኖርበትን ቤት ያያል ሰው፣ የሚነዳውን መኪና ያያል ሰው፣ አለባበሱን ያያል ሰው። እግዚአብሔር ግን የሚያየው ልብን ብቻ ነው። ልብን ብቻ ነው። ልብን ብቻ ያለና ስለዚህ እግዚአብሔር ይሄንን ሁሉ የሚያደርግ ቸር አምላክ ነው እና አምላከ ቅዱሳን ሀገራችንን ኢትዮጵያን ሰላም ያደርግልን። በምህረት በቸርነት በይቅርታ ሁላችንም የሚጠብቀን። ሌላ ጥያቄ አላችሁ? እሺ ለምሳሌ ብዙ ሰዎች ቤተክርስቲያን ሄደው ቤት መደረግ አይችልም። ምን ጸሎት ቤተክርስቲያን ሄደው ያደርጋሉ። ቤት አይደረግም ወይ ነው? ቤት ባላቸው ስፍራ ወይ ደግሞ በየትም ቦታ ቢሆን በቤታቸው ማድረግ አይችሉም። ጥሩ። ጸሎት ለማድረስ ሰው ቤተክርስቲያን የሚሄደው በነገራችን ቤተክርስቲያን የምንሄደው ጸሎት ለመጸለይ ብቻ አይደለም። በነገራችን ላይ የግል ጸሎታችንን ለመጸለይ ብቻ አይደለም ቤተክርስቲያን የምንሄደው። ቅድም እንዳልኩት ቤተክርስቲያን የምንሄደው የመጀመሪያው ቤተክርስቲያን የምንሄደው ሚስጥራተ ቤተክርስቲያን ለመካፈል ነው። ሚስጥራተ ቤተክርስቲያን ለመካፈል። ሚስጥራተ ቤተክርስቲያን ለመካፈል ማለት ምንድነው? ስጋውን ለመብላት ደሙን ለመጠጣት
ከዛ በኋላ ደግሞ የህብረት ጸሎት ለማድረግ ነው። ሰው ከግል ጸሎቱ የበለጠ ትልቅ በረከት የሚያስገኝ የህብረት ጸሎት ነው። የህብረት ጸሎት ትልቅ ኃይል አለው። 100 ሰዎች ቢሰበሰቡ ከ100 መካከል አንድ ጻድቅ ይኖራል። 100 ሰው ተሰብስበው 2 ህፃን ቢኖር ስለ ህፃናቱ ብሎ እግዚአብሔር ይመራል። እና ስለ አንድ ጻድቅ ብለህ አትመረም። እንደ 50 ጻድቅ ቢገኝ 20 ቢገኝ 10 ቢገኝ ይላል እኮ አብርሃም በሎጥ ዘመን እቻ ሀገር ገሞራ የተባለችው ሀገር እንዳትጠፋ እንዲህ ብሎ ጠይቋል። ግን እግዚአብሔር እምራለሁ ነው ያለው፣ እምርልሃለሁ። ከዛ በኋላ ግን ምንድን ነው የሆነው? ሰው ጠፋ። ከአንዱ ከሎጥ በስተቀር ጻድቅ የሆነ ሰው ጠፋ። እና እግዚአብሔር ያንን ባደረገ ጊዜ አብርሃም በሎጥ ዘመን ይሄ ሁሉ በሆነ ጊዜ ሰው ጠፍቶ ነው። እና ስለ ጽድቅ ስለ አንድ ጻድቅ እግዚአብሔር ሀገርን ይመራል። ስለ ቅዱሳኑ እግዚአብሔር ይመራል ሀገር ቤትን ይባርካል። እና ቤተክርስቲያን የምንሄደው ቤተክርስቲያን ሄደን የምንጸልየው ምን ለማግኘት ነው ከተባለ እዛ ውስጥ ካሉ ሰዎች ጋር አብረን እግዚአብሔርን ለማመስገን እዛ ካሉት ሰዎች ጋር እግዚአብሔርን አብረን አክብረን አመስግነን ሚስጥራተ ቤተክርስቲያንን ተካፍለን ሚስጥራተ ቤተክርስቲያን ማለት ገብቶሻል አይደል? ስጋ ወደሙን ተቀብለን ቆርባችሁ ትመጣላችሁ አይደል? እሱን ተካፍለን መምጣት። ስጋ ወደሙን መቀበል የምንችለው ቤተክርስቲያን ብቻ ነው አይደል? ስጋ ወደሙን መቀበል በየትኛውም ቦታ እኛ እንደ ሌሎች በየቦታው ባገኘንበት ቦታ ሁሉ አይደለም። ለሁሉም ነገር ቦታ አለ። በቤታቸው መጸለይ አይቻልም ከተባለ ደግሞ በቤታችን ልክ አሁን እንደዚህ በቤት መጸለይ ይቻላል። የቤት ጸሎት አለ። ቤተክርስቲያን ስንሄድ የምንጸልየው ጸሎት አለ። ቤተክርስቲያን ደግሞ የክርስቶስ መገኛ ናት። መሰረቷ ክርስቶስ ነው፣ ጉልላቷም ክርስቶስ ነው። ገና ስንገባ ምን እንላለን? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ብለን እንገባለን። የሰማያዊት የኢየሩሳሌም ምሳሌ ሆንሽ ቤተክርስቲያን ሰላም ላንቺ ብለን እንገባለን። ገና ስንገባ የምንሳለመው ውጪው ደጀ ሰላም ይባላል። ምን ይባላል? ደጀ ሰላም። ውስጥ ስንገባ ደግሞ ቤተ ሰላም ይባላል። ቤተክርስቲያን ምን ይባላል? ያ የሰላም ደጅ ማለት ነው። የውጪው የምን ደጅ ማለት ነው? የሰላም ደጅ። ሰው ጭንቀት ቢኖርበት መከራ ቢኖርበት ሐዘን ቢኖርበት መጥቶ ግን ሲሳለም ያ ሁሉ ጭንቀቱ ይጠፋለታል። የሰላም ደጅ ሲደርስ ያቺ የሰላም ደጅ ምንድናት ከተባለ እዛች ደጅ ላይ ሲደርስ ሰው ቢጣላ የተጣላውን ሰው አስቦ ያስቀየመው ሰው ቢኖር ያስቀየመውን አስቦ ሄዶ ይቅርታ ጠይቆ መመለስ አለበት። እንደ ስርዓተ ቤተክርስቲያን መባውን ከማስገባቱ በፊት ከዛ በኋላ ይቅርታ ከጠየቀ በኋላ ተመልሶ መተው መሆን አለበት። መባውን ማስገባት አለበት። እሱ ነው። ከዛ ባለፈ ደግሞ ውስጧ ምንድነት ብለናል? የሰላም ቤት። ውስጧ ደግሞ ምንድነት? የሰላም ቤት። ሰላም የምናገኝባት፣ እረፍት የምናገኝባት፣ መረጋጋት የምናገኝባት፣ ከእግዚአብሔር ጋር የምንገናኝባት። ከእግዚአብሔር ጋር የምንገናኝባት ማለት እግዚአብሔር ውስን ቦታ አለው እንዴ ቢባል እግዚአብሔር ውስን ቦታ የለውም። እግዚአብሔር በሁሉ ቦታ አለ። አሁን ከኛ ጋር እግዚአብሔር አለ አይደል? እግዚአብሔር ከኛ ጋር አለ። ስለዚህ ነገር ግን እዛች ቦታ ላይ ስንሄድ እውነት ነው፣ ትክክል የማናየው ለምንድን ነው ከተባለ ለማየት ደረጃ ላይ ስላልደረስን። እግዚአብሔርን ማየት የሚችሉ ሰዎች አሉ በረድኤት ሲቀርባቸው የብቃት ደረጃ ላይ። አሁን ያ ምን መሰለሽ ሰው እያደገ ሲሄድ ትልቅ ሰው ይሆናል አይደል? እያደገ ሲሄድ የእንትን ሁኔታ አለው አይደል? የእድገት ሁኔታ አለው አይደል? በእምነቱም ውስጥ ልክ እንደዛው ደግሞ ማደግም ይባላል። በእምነት ምን ይባላል? የእምነት ማደግ። የእምነት ማደግ ማለት አለመጠራጠር። እንደዛ አይነት ሰዎች ደግሞ እንዴት የት ነው የሚገኙት? የት ነው የሚኖሩት ከተባለ በብዛት እንግዲህ ዓለምን ንቀው ዓለምን ትተው መንነው በዱር በገደል ወይም ደግሞ ከቤተሰቦቻቸው ከልጆቻቸው ተለይተው
የሚኖሩ ናቸው በዋሻ ውስጥ። እሺ በዋሻ ይኖራል። ዋሻ ውስጥ ፍልፍል ዋሻ ውስጥ ብቻቸውን የሚኖሩ አሉ። ገዳማውያን የሚባሉ መናንያን የሚባሉ እሺ ልጆች ቢኖራቸው ልጆቻቸውን ትተው ቤተሰብ ልጆቻቸው እንደየእንትኑ ነው እናቴ። አሁን ብዙ አይነት ሰው አለ እና እነዛ ሁሉ ግን ያላቸውን ነገር ትተው አሁን ለምሳሌ ስራ ቢኖራቸው ስራቸውን ትተው ይሄዳሉ። ለምንድን ነው ስራቸውን ትተው የሚሄዱት ከተባለ ዓለምን ንቀው ይባላል። ቤተክርስቲያን አጠራር ምን ንቀው? ዓለምን ንቀው። ዓለምን ናቀ እያልን እንዘምራለን። አቃቡኒ የሚለው ላይ ዓለሙን ናቀ አይደለም እንለው ናቁቶ ለአብ በቅቶ ተሰወረ አይደለም እንለው ዓለሙን ምን ብሎ ንቆ ከዛ ዙፋኑ ምን አለ ተወ አይደለም እንለው። ዙፋን የተባለው ንጉስ ስለሆነ የሚቀመጠው ንጉስ በዙፋን ላይ ነው። ግን በዙፋን ላይ ተቀምጦ ህዝብን ማስተዳደር በዙፋን ላይ ተቀምጦ እኔ ንጉስ ነኝ ማለት ሳይሆን ዓለምን መናቅ ፈለገ። ይሄ ማለት ምንድነው? በዓለም ውስጥ ያለውን በሙሉ ትቶ ወደ ገዳም ገባ ማለት ነው። ምናኔ ይባላል እሱ። ምናኔ ይባላል። ይሄ ማለት ምንድነው? ዓለምን መተው ማለት ነው። ዓለምን ትቶ መኖር ማለት ነው። ይሄ ማለት ምንድነው? ለስጋ ለሚበላው ለሚጠጣው ሰው ሳያስብ እግዚአብሔር ብቻ እያሰበው መኖር ማለት ነው። እሺ እግዚአብሔር ብቻ እያሰበው መኖር። እዛ ደረጃ ላይ የደረሱ ደረጃዎች አሉ። እሱን ቀስ በቀስ እንማራለን። እሺ ቀስ በቀስ እነግራሻለሁ፣ እንማራለን። ደረጃዎች አሉት። እያንዳንዱ ደረጃ አለው። እዛ ለመድረስ በጣም ብዙ ድካም፣ ብዙ ውጣ ውረድ፣ ብዙ መጸለይ፣ አብዝቶ እግዚአብሔርን ማመስገን፣ አብዝቶ መጸለይ፣ የዓለም የሆኑ ለምሳሌ ጭፈራ፣ ዘፈን፣ የማይጠቅም ቦታ መሄድ፣ እነዚህን ሁሉ ትቶ መኖር ይፈልጋል። እሺ እና እሱ ላይ ለመድረስ በጣም ብዙ ድካሞች ይጠይቃሉ። ድካሙ የሚጠይቀው ምንድነው? የሆነ ነገር ሰርተን ደከመኝ እንደምንለው ሳይሆን ብዙ ፈተና ላይ ያን ሁሉ ፈተና ማለፍ ይጠይቃል እዚህ ላይ ለመድረስ። እሱን ደግሞ ለማግኘት ጊዜ፣ ወቅት ይፈልጋል። እሱን ደግሞ በእምነት እዛ ደረጃ ላይ ለመድረስ ግን መነሻው ምንድነው ከተባለ መጸለይ። አሁን በጸሎት መመርታት፣ እግዚአብሔርን በፍጹም አባቴ አምላኬ ነው ብሎ ማመን፣ ድንግል ማርያምን አማላጄ ናት የጸጋ እናቴ ናት ብሎ ማመን፣ ቅዱሳን ጻድቃን ሰማዕታት ጠባቂዎቼ አማላጆቼ ናቸው ብሎ ማመን፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ዑራኤል ሌሎችም ቅዱሳን መላእክት ጠባቂዎቼ ናቸው ከእግዚአብሔር የተሰጡኝ ጠባቂዎቼ ናቸው ብሎ ማመን። መጀመሪያው እዛ ደረጃ ላይ ለመድረስ ይሄ ይጀምራል። ከዚህ ነው የሚጀምረው። እሺ ስለዚህ መበርታት መጠንከር ያስፈልጋል። የእግዚአብሔርን ቸርነትና ምሕረት ለማወቅ እነዚህን ሁሉ ማለፍ ይጠበቃል። እሺ ስለዚህ እዚህ ብንጸልይም እግዚአብሔር እናገኘዋለን። ግን ቤተክርስቲያን የምንሄደው ሚስጥራትን ለማካፈል ነው። እሺ ገብቶሻል አይደል? ቤተክርስቲያን ምንድን ናት ብያለሁ? ውጭ ላይ ውስጥ ስንገባስ ደጅ ሰላም፣ የሰላም ደጅ፣ የሰላም ሰላም የምናገኝባት መረጋጋት የምናገኝባት። እሺ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መጨረሻችንን ያሳምር። በሰላም እደሩ። አምላክ ቅዱሳን ሁላችንን ይጠብቃል። ይባርካችሁ። አሜን። እግዚአብሔር ያከብርልን፣ ዘመኑን ይባርክልን፣ ጤንነቱን ይጠብቅ። አሜን። እግዚአብሔር ይስጥልን። በሞገስ ያሳድግሽ። አሜን። የምፈልገውን ነገር ሁሉ እንድታደርግ ያድርግ። አሜን። This one is
ሰላማችሁን ያብዛ። አሜን። እግዚአብሔር ፍጻሜያችንን ያሳምርልን። አሜን። እደጊ ተባረኪ። እግዚአብሔር ይባርክሽ።